እነዚህ ጠላቶች ሁምና ሻኔ አፋን አማራ ዱበት ሁምና ፋኖ ጀደሙ ፋና ይሄ አማርኛ የሚናገረው ሸኔ ጋራ ግንባር በመፍጠር ካንሞ ሲያሳ ወዶላ በአንድ በኩል ለነዚህ የሚጠቅም ነገር ለመስራት አልባልታው ምንም በመዝራት በተረፈ ደግሞ አብሮ በመስራት እየሰሩ እኛ ደግሞ ብሼ ገርባጆች ስለሆነ እኛ የኦሮሞን ጭንቅላት ቆርጦ እንጨት ላይ አንጠልጥሎ ይዞ ከሚሄድ ጋራ አንደራደርም። እንጠርገን እናጠፋዋለን እንጂ አንድ የሚያደርገን ነገር አይደለም። እንግዲህ ይሄን ነው ጠርገን እናጠፋለን ያሉት። በምስልም ተላልፎ ነበር እንደዚህ አድርገው ነበር። እነዚህ የሰው ጭንቅላት ቆርጦ በእንጨት ላይ አንጠልጥለው የኦሮሞ እናትን ከቤቷ አፈናቅለው ቤቷን ያቃጠሉ ጋራ ሆነው እንዴት ለኦሮሞ ታገል ይላሉ? ምን ማለት ነው? አንዳንድ ደግሞ እነዚህና ድርጅቶች አደራጅቶ ይንቀሳቀስ ያለው እያጠፉ ያሉትን በችግር ወቅትም በአጋጣሚ በምንም ተቀብሎ መሬት ሰጥቶ ትዳር እንዲይዙ አድርጎ አሳድጎ መጨረሻ ላይ ይሄንን ያሳደገውን ሰብሮ አቃጥሎ ነው ጥቃት እየፈጸመበት ያለው። እነዚህ አካላት እንግዲህ ከነዚህ ጋራ ነው ጥምረት ፈጥረው የሚያደርጉት። ከኛ ጋራ ልዩነት መኖር ችግር የለውም። እንዴት ለጊዜያዊ ጥቅም ሲባል ይሄ እነ በከር ዋሬ መስዋዕትነት ሌንጂሶ ዲጋ መስዋዕትነት የከፈሉበትን እነ ዋቆ ገብቶ በህይወት ዘመናቸው ሙሉ የደከሙበትን ነገር እንዴት ለጊዜያዊ ጥቅም ሲባል ይልከሰከሳሉ? እዛ ስሬደ ያውም ደግሞ ራሳቸውን የፖለቲካ ሳይንስ አዋቂዎች ነን የሚሉት እነዚህ ሰዎች እነዚህ አካላት አራት አይነት ባህሪ ያላቸው። ከኔ በላይ ማን አለ ነው? እኔ ነኝ። አንድም እነሱ የሌሉበት ነገር ሰው ለምን ካደረገ ጥፋት ነው። እነሱ ውስጥ ካሉበት ደግሞ ትክክል ነው። እነሱ ከሰሩ ሰሩ፣ እነሱ ግን ካልሰሩ እነሱ ከሌሉበት ግን አልተሰራም ማለት ነው። ያለኔ ማን አለ ባዮች ናቸው። ሁልጊዜ ራሳቸውን እንደው ማዕከል ማድረግ ነው የሚፈልጉት በሁሉ ነገር ከራሳቸው አልፈው አንድም ነገር ለህዝቡ አንድም ነገር አድርገው የማያውቁ ናቸው። ሁለተኛ እነዚህ ሰዎች ጦልዋሌዎች ናቸው። ዋዣቂዎች ማለት ነው። ወደዛ ወላዋዮች። ወላዋይ ደግሞ ባለጌ ነው። አንድም አቋም የሌለው ጠዋት ጠዋት የሆነ ነገር ይናገራሉ፣ ከሰዓት የሆነ ነገር ይናገራሉ፣ ከሰዓት ማታ ደግሞ ሌላ ነገር ይናገራሉ። እነዚህ አካላት እኛ በብልጽግናን አድራይተን ከኢትዮጵያ ህዝብ ጋር አድራይተን በምንንቀሳቀስበት ወቅት ብዙ ነገር ሲሉ የነበሩ ናቸው። አሁንሳ ደግሞ ያኔ አብረውን ነበሩ ነው አብረው ሰልፈው ድብዱ። አሁን ደግሞ እዛ ገብተው አሳላፊዎች ሆነዋል። ወረሳይና ማልማል ይሩታ ሳህነ አዳዮች ምናምን ሆነዋል። ብሻን ወራ አርተለመት ውስጥ እጅ አስታጣቢዎች ሆነዋል። አሁን አቋም የላቸው ወላዋዮች ናቸው። ጦልዋሌ ደግሞ ወላዋይ ደግሞ የህዝብን ትግል ዳር አያደርስም። ወላዋዮች ራሳቸውን እንኳን ዳር አያደርሱም። ለዚህ ነው ህዝባችን አንቅሮ የተፋቸው። ተስፋም የላቸውም፣ አብድም የላቸውም፣ አቋምም የላቸውም። ህዝቡ ብቻ ዋጋ ማስከፈል ነው የተገኘው። ሶስተኛ ደግሞ እንደዚህ በትላንት ታስረው የቀሩ ናቸው። ዛሬ ኦሮሞ የደረሰበትን የማያውቁ የትላንቱን ብቻ ነው የሚያልፉት። የትላንቱን ብቻ ሌላ ነገር ትላንትንማ ኦሮሞ በራሱ በትግሉ ዋጋ ከፍሎ ተሻግሮታል። ከዛ አልፎ ብዙ ሄዷል። ነበር ከማለት አልፎ እንግዲህ ማድረግ ያለበትን እያደረገ ነው። የእነሱን የትግል ሜዳ ለመቀየር እንዴት ነቅል እየሰራ ነው። እነሱ ግን ትላንት ውስጥ ነው ያሉት። እንግዲህ ይሄ ለዚህ ነው ወደ ማዕከል የመጣው በስልጣን የተጋራውን ከዛው ሶሎሎ ጊዳሚ ወይም ደግሞ
ውጭን አክሰን እዛ ወደ ጫካ ትግል ላይ ሊመርስ የሚፈልጉ ለዚህ ነው። ሁሌ የሚታያቸው ትላንትና ጨለማ እንጂ ተስፋ አይታቸው ቆሞ ቀሮች ናቸው። ራስን ድል በራሴ መወሰን ይላሉ። ወስኗል እኮ ህዝቡ ራሱን የራስ ድል በራሱ እየወሰነ ነው። አቅሙን ደግሞ ያበረታን ያለ እነሱ ስለ ትላንት ነው አሁን እያወራሉ። ይህ ትውልድ አልፎ ሄዷል። ስለ ዓለም ስለ ሀገር ነባራዊ ሁኔታ የተረዳ ነው። እነሱ ዛሬም ትላንትና የኦሮሞን ህዝብ ተጠርጣሪ አድርገው በስጋት እንዲታይ አድርገው ከሚኖሩ ጋር ከነሱ ጋር አብረው መሞዳሞር ነው የሚፈልጉት። ኦሮሞ ባንዳ አይደለም፣ ሀገር ይገነባል ያንጻል እንጂ። የአብዲስ አጋ አጽም አለ፣ የባልቻ ሳፎ አጽም አለ፣ የገበዮ ጉርሙ አጽሙ ለሀገራቸው የተሰዉ ናቸው። የነሱ አሉ። እነዚህ ግን የቆምበትን ማያውቁ ትላንትና ውስጥ ቆመው የቀሩ ናቸው። ለዛ ነው ለዚህ ነው አሁን ከተደረሰበት መርታ የኦሮሞ ትግል ወደ ኋላ መለስ። የሰሜኑ ከወያኔ ጋር በተደረገው ጦርነት በሚደረግበት ጊዜ ተላላኪ ለመሆንና ወያኔ ለማምጣት በጣም አብረው ይሰሩ ነበር። ኦሮሞ ግን ያን በፍጹም ዝግጁ ነው እንዴ? በፍጹም ዝግጁ አይደለም። ወያኔን አምጥቶ አናቱ ላይ ለማስቀመጥ ዝግጁ ይሰሩ ነበር። አራተኛ እነዚህ አካላት ቅናት አይናቸውን አጥፍቷል፣ ጆሮአቸውን ደፍኖታል። በቅናት በምቀኝነት የተሞሉ ናቸው። በቅናት ታመዋል። በቅናት አይን ነው የሚያዩት፣ በቅናት ጆሮ ነው የሚያዳምጡት። ስለዚህ እነሱ ያልተመኙት ነገር የለም። እንደ አንድ ቀን ተኝተው ሲነሱ ጠዋት ላይ ስርዓቱ ሁሉ ጠፍቶ አገር ወድሞ ቢያገኙ ደስ ይላቸዋል። ለዚህ የማያደርጉት ነገር የለም። ከአመራሮቻችንን ከጠላት ጋር ቁጭ ብለው ሲዶሉት ነው የሚያደርጉት። ግን ኦሮሞ አይፈቅድም። ምክንያቱም ዋጋ ከፍሎበት ሞቶ ተሰጥቶ ምን ብሎ ያመጣው ለውጥ ስለሆነ አመራሩ በተለይ ይሄን ያህል እዚህ ያደረሱት ውዱ ጠቅላይ ሚኒስትራችን መሪው ዶክተር አብይን ማለት ነው። ዓለም እውቅና የሰጣቸው ናቸው። ትግሉን በፊት ከነበረበት አሁን ወዳለበት ያመጡ በግልጽ ደግሞ ከየት ተነስቶ ወዴት መሄድ እንዳለበት መሬት ያስቀመጡ ናቸው። ይሄንን ለውጥ እንግዲህ ከነዚህ አጥፊ ኃይሎች ጋር ተሰልፈው ለመቀልበስ ነው የሚሰሩት እነዚህ የተባሉ ሰዎች። እንደው ስም ለማጥፋት እንደዚህ ተነስተው 10 ማዕት የሚያወጡት እኮ ራሳቸው ስም የለሾች ስለሆኑ ሆኖ ነው እንጂ እንደ ልፋታቸውማ ብዙ ነበር። ህዝቡ ግን ትልቅ ህዝብ ነው። የህዝቡን ስነ ልቦና ለመስበር አይቻልም። የአመራሮቻችን ስነ ልቦና ደግሞ ህዝባችን ውስጥ ነው ያለው። ስለዚህ ማንም የፈለገ ሊሰብረው ሊቀለብሰው የሚችል አይደለም። ብዙ ሊሞክሩ ይችላሉ፣ ግን መንካት አይችልም። ምክንያቱም ህዝቡ እንዴት እንዳመጣው እና እንዴት እንዳደረሰው ያውቃል። ስለዚህ በቅናት ተሞልተው ሲያብዱ ይላሉ፣ ልክ እንዳበደ ውሻ። እንግዲህ እኛ ባለፉት ዓመታት በመካከርና በመነጋገር መፍትሄ እናመጣለን መሬት ነገር ተብለ ስለፋ ነበር። አሁን እንሞክራለን። በዚህ እነዚህ አራት ችግር ውስጥ ያሉት አንድ ወጥ አራት ያላቸው ይሄ መሪፍ መረባዳን መፍታት የሚቻል ከሆነ እሰየው፣ ካልሆነ ግን የኦሮሚያ ክልል ህዝብና መንግስት አይፈቅድም፣ ህዝባችንም አይፈቅድም። እሺ የማይሉ ከሆነ እነሱ የሚሄዱበት መንገድ የጥፋት መንገድ ስለሆነ በቃ እዶ ቀብሶ ጅራ ጅሩሰንራ ሰብቻ እንግዲህ በእንቅስቃሴ ላይ በለውጥ ላይ እና ወደ ከፍ ካለበት የትግል እንቅስቃሴ ላይ ወደ ኋላ መመለስ ነው የሚፈልጉ። ለጠላት አሳልፎ መስጠት ነው የሚፈልጉ። በዛ ውስጥ ደግሞ የራሳቸውን ምቾት ቦታ ማመቻቸት ነው የሚፈልጉ። ግን ትከሻው ህዝቡ ይሄን ለመሸከም ዝግጁ አይደለም።
ስለዚህ ሀሪሮን ኢሳን ያደመ ፋላ ወረ ቀበንፋን ሀሪሮ እና እነዚህ እንግዲህ ከህዝቡ ፍላጎት ዓላማ መዳረሻ በተጻራሪ ከሚንቀሳቀሱ ጋር ሁሉ ተስማምተው እዚህና እዛ ሲዋኙ ሲያንቧጭሩ ቢውሉም ረቁ አርፈንራ ታዋንተ እነዚህ ከጠቀስናቸው 4 ጉዳዮች ላይ የሚነሳ በመሆኑ ምንም ማድረግ አይቻልም። የትም መድረስ አይችልም። ወረ ኦሮሞ በለሱ ፋና ኦሮሞ በለሳ ወለኒ ኦፊዲስ ኦሮሞ በለሳ ወለኒ እንግዲህ ኦሮሞ ማጥፋት ከሚፈልግ ጋር አብረው ሲያጠፉ ነው እነሱም እያጠፉት እያለ ለኦሮሞ የምታገለው ብሎ ማለት ልክ የጅቡ በማያውቁት ሀገር ሄዱ ቁርበት አንጥፉልኝ እንዳለው ከማለት ያለፈ ነገር አለ። ይሄን ህዝቡ ያውቀዋል። አባውሸኔን ኦነግ ሸኔ ይቁናን ቡላ ጉቤ የአርሶ አደሩን ግቢ አቃጥሎ ግቢውን መናኪማ ጉቤ እናቶች የሚታከሙበትን ጤና ጣቢያ አቃጥሎ ተማሪዎች የሚማሩበትን አቃጥሎ እንዲሁም ደግሞ ህዝቡን ከሚጎዱት ጋር አብሮ ተሰልፎ ስለዚህ እነዚህን እየበተናቸው ሰላሙን እየጠበቀ ድሉን እያሳካና እየቋጨ ይሄዳል። ህዝቡ ደግሞ እውነት ስላለው ኦሮሞ እውነት የፈጣሪ ልጅ ነች ይላል። ልጅ ነኝ ፈጣሪም አግዞት ታግሎ ፈጣሪም ረድቶት ነው እዚህ የደረሰው። እነሱ ተደራጅተው እንደሚንቀሳቀስ ቢሆን ኖሮ የዛሬ 4 እና 5 ዓመት የት ይደርሱ ነበር? ምክራችን ምንድነው? ታረሙ፣ ተመከሩ፣ ሁሉም ይበቃናል፣ ወደ ሰላም ነው። አይ አይደለም፣ ከዚህ በተቃራኒ ነው የምንቆም የሚሉ ከሆነሳ አይሆን። እኛ ኦሮሞ ከሌላው ላይ ምንም አይፈልግም። በጋራ በኩልነት በመግባባት በፍቅር ያለንን በሙሉ ለመስጠት ዝግጁ ነው። እየሰጠምን የነበረው እንደ ህዝብ እንጂ በተዛ በተረፈ ኢፍትሃዊ በመንገድ እንዲገዛ እንዲበዘበዝ ምናምን የሚያደርገው ነገር ህዝቡ አይፈልግም። ስለዚህ በርትተን ጠንክረን በንግድ ላይ፣ በትምህርት ላይ፣ በቴክኖሎጂ ላይ እና ጠንካራ ስራ ላይ የምንሰራ ከሆነ አሁን የጀመርነውን ስራ ሲዘን መቀጠል እንችላለን የሚል ነው። እንግዲህ አቶ ሽመልስ አብዲሳ አጠቃላይ ንግግር የነበረውና ሙሉን እንግዲህ ቀንጨብ እያለች አንዳንድ ነገሮች ወጣ ስለነበረና ብዙ ሰዎች በውስጥ ስለጠየቁኝ እውነት ነው። አንዳንዴ በግልጽ መቀመጥ መቻል አለበት። ማን ነው ለሆነ ሰው ለምሳሌ ለአንድ ኪስ አውላቂ የተደረገን ንግግር አይ የሆነን ህዝብ ለማድረግ ነው ከተባለ በጣም አስቸጋሪ ነው እና ያንን የተተረጎመ በተዛባ ሁኔታ ስለነበር ይሄን ለማድረግ ያክል ነው የተወደዳችሁ የሀገር የኢትዮጵያ ልጆች ይሄን ልጅ የላችሁ የመጣሁት።